ጀግናው ተመስገን አሁንም ተስፋ ባለመቁረጥ በድጋሚ በመመላለስ ጸበል ቦታው ድረስ እድል የተባለችውን ፎቶግራፏን በመያዝ የአባባን ሚስት አስታማሚዋ ጋር ደረሰ። ከዛም ጸበል ውስጥ ገብቶ ሴትዮዋን ማፈላለግ ሲጀምር ወይዘሮ አለሜ አብራ ቁጭ ብላ እነሱን ፊት ለፊት እየጠበቀች እንደነበረ ተገጣጠሙ። በዛ ጊዜ ጀግናው ተመስገን ጎትቶ ዘገረራት አለሜን። አንቺ በዚህ እድሜሽና በዚህ ደረጃሽ የዚህ አይነት ከይሲነት ስራ መስራትሽ ጥሩ ነው ወይ በማለት ነበረ እየተናደደው። ሆኖም ያሰበው ነገር ስለተሳካለት በጣም ተደስቷል። ከዛ በፊት እንግዲህ ይህንን ነገር ሊደርስ የነበረው ቲና 500 ሺህ ብር ተቀፍሏት ከሱ ጋር ብትሆንም ሆኖም ግን ሚስጥሩን ለአባባ ለማሽሎክ እንደሆነ አስባና አቅዳ ተነስታበት እንግዲህ ያለበትን ቦታ ጸበል ቦታ እንደወሰዳቸው የወሰዳቸው እሱ እንደሆነ ከእናቱ ጋር ተነጋግሮ እንደሆነ ለተመስገን ስለነገረችው ተመስገን እየሮጠ መጥቶ አባባን ለብቻው ሆነን እንፈልጋለን ሲል ቲና ተናደደች። እንዴት ከኔ የተለየ ሚስጥር? አዎ አንቺ ሚስጥር አሽሉከኝ ስለምትሰጪ ከአንቺ ከዚህ በኋላ ከአንቺ በእኔ ስራ ጉዳይ አይመለከትሽም፣ እኔ እኮ አንቺን ትቼሻለሁ ሲል ተመስገን እውነታውን ፍርጥ አረገባት። ከዛም በኋላ አባባ በቃ ትሁት ለተወሰነ ሰዓት ውጭልን በማለት ትሁትን እያስወጧትና ሁለታቸው ቁጭ ብለው የቲናን ጉዳይ ቲና ለሳቸው ብላ እየሰራች እንደሆነና ገንዘብ እንደተቀበለች አሁን ያለችበትን ቦታ እንደጠቆመችው እና ብቻውን መሄድ እንዳለበት ለማንም ትንፍሽ እንደማይባባሉ ተነጋግረው ጉዞውን ቀጠለ። ሆኖም ግን እንዴት ብላ ከኋላ በድብቅ ተከትላ ትሁት ትጓዛለች። ትንሽ መንገድ እንደሄደ ዘወር ሲል ሲያያት ምን አስከተለች በማለት ሲጠይቃት አብሬ ያለችበትን ማፋለግ ግን ንገርሽ አንድ ነገር ትንፍሽ ብትና ብትደውይ ነገርኩሽ በማለት ስልኳን ይመነትፋታል። ከዛም እንግዲህ ናቲ ወደ ቤት እየሮጠ ይመጣና የታለች ትሁት በማለት ይጠይቃል። አላቅም አሉ አባባ ተናደዋል። ምክንያቱም ከዛ እሷ ቲና ትመጣለች። ቲና ስትመጣ እንዴት ነው ዛሬ ፍንክንክ ብለሃል ደስታ በደስታ ሆና ስትለው አዎ ደስታ በደስታ ሁኛለዋል። ለእናቱም ደውሎ አባባ እየተንቆራጠጠ ፍለጋውን ይዟል። ደስ አይልም እንደዚህ ሁነው ማየታችን እያለ ካለሜ ጋራ ደውሎ እያወራ ነበረ። አሁን ሌላ ቦታ አደረካቸው እንዴ? ማታ እኮ ሀሳቤን ቀይሬያለሁ አላት። ምን አለች ቲና ደንግጣ። አልገባኝም አለችው። አንቺም ከተማከርኩ በኋላ ቀይሬዋለሁ፣ እዛ ቦታ ሌላ ቦታ ቀይሬያለሁ አለች። እሱን ተመካክረናል፣ ግን ቤት የሉም፣ ቤትም የሉም፣ ጸበልም የሉ አላት። የተባባልነውን ነገር አንቺ የተሰማኝ ማድረግ መብት አለኝ አለት። ወይኔ ቲና አለቀልሽ አለች። ማለት አላት ያለመተማመን ስራ እንዴት ይሰራል? ለምን አንቺ ተናደርሽ? የስራ ባልደረባ እንደሆንኩ ታውቃለህ። እያንዳንዱን ማሳወቅ ነበረብህ። አንዳንዴማ ማወቅ የሌለብሽ ቀልድ አለ። ቀልድህን ቀቅለህ ብላው። ከዚህ በኋላ ካንተ ጋር ሰራም ስትል ኮስተር ብላ ተናገረች። እኔን የምትፈልግበት ቀን ደግሞ ሩቅ አይደለም በማለት ተናደደች እና ወታ አባባን ቀጠረቻቸው። አባባን ቀጥራ እንግዲህ ስተናግራቸው ባለቤትህ ከአንዲት ህፃን ከደጋ የተረፈ ጋር ነው ያለችው፣ ከእሷ ጋር ነው አብረው ያገቷት። ስለዚህ ከጸበል ቦታ ደግሞ እንዳትገኝ አድርገዋል። የሚያናድደው እንደሱ አይደለም። ታዲያ ምን ተፈጥሮ ነው? እኔ በእናንተ ላይ መሆኑን ሳቅ አግዛሃለሁ ብዬ 500 ሺህ ብር ተቀብየዋለሁ። አንድ ገንዘብ እፈልጋለሁ፣ ሁለተኛ እናንተን መረጃ ቀብላለሁ ስል ተስማምቼ ነው። ቲና እንተዋወቃለን አሉ። አንቺ ገንዘብ አግኝተሽ ለእኔ ታግዣለሽ? እውነቱን ልንገርህ አባዬ፣ ከእኔ ልቅስ በፍቅር የታወረችው ትሁት ታስፈራሃለች። እሷ በእኔ መቼም አትጨክንም አሉ። ሳታውቀው ግን ያንተ ጠላት ሆና ትገኛለች አለችው። አባዬ መኔ ብዬ አላስገድድም፣ የሆነውን ግን ልንገርህ። ምንድን ነው የሆነው በማለት አባባ ይላሉ። አባዬ አለች ቲና። ናቲ ደብቋቸው በጧት ወደ ቤታቸው እንዲገቡ ተነጋግረን ነበረ። አሁን ወደ ቤት እነ ተመስገን መሄድ ስለማይችሉ ወደ ጸበል ስለሚሄዱ አቃይሮ ነበር። መጥፎ ነገር እንዳትነግሪኝ አደራሽን ቲና። አዝናለሁ አባዬ አለች። ለእኔ ሳይነግረኝ ግን ከሁለቱም ቦታ ውጭ ሌላ ቦታ አስቀምጧቸዋል። እገለዋለሁ አሉ። አባዬ እንደሱ አይደለም። ተመስገን ተናዶ የሆነ ነገር እንዳያደርግ እንደውም ተቆጡት። በፍጹም እኔ ናቲን መግደል አለብኝ አሉ። ና እኛን እሱን ማጋለጥ አለብን። እባክህ አባዬ ተረጋጋ። እየጠበቅኩ በጉጉት እኮ እየጠበቅኳን ነበር ይዞልኝ ይመጣል ብዬ። እንደዚህ ያደርገኛል አሉ። ተረጋጋ አባዬ አለች ቲና።
ከዛም እንግዲህ ከቤት መጥቶ አጅሬ ናቲ አያፍርም እኮ ደግሞ ከአባባ ቤት መጥቶ ዝርግት ሲል አባባን እየበደለ ከአባባ ሶፋ ላይ መጥቶ ሲዘረጋ ትንሽ እንኳ ሼም የለውም በሚገርመው ሁኔታ። በዛን ጊዜ ቲን አጥተዋቸው ተመልሰው መጡና እንዴት ነው ተሳካ ሲላት ተሳካ አለች እሷም አውቃ። ከዛ እሱም በቡጢ ግንጭሉን አውልቆ ሲጥለው እባክህ እንዳገለው እያለች ትሁት መገላገል ጀመረች። ከዛም እኔ እንድሸውድ አትችልም ከመቼም ከኔ የማታመልጥም ሲጥረ ማረግህ ብሎ አንገቱን ይዞ ሲያንደፋድፈው እኔ አንድ ነገር ሆናለሁ እሱን ካለቀቀው ብላ ስታስፈራረው ራሴን እጎዳለሁ ስትለው ለእሷ ስትል ለቀቀላት። ከዛም በኋላ ከዚህ በኋላ በፊት ለፊቴ በመሄድበት ጉዞ የምትጓዝ ከሆነ የምትከታተለኝ ከሆነ ጭራሹን አገጭህን ነው የምለያይልህ ብሎት ሄደ። እሱም አይዞህ እያለች ማስታመም ጀመረ። አንገቱን አገጭ ግጮታ ዙሮት ሄደ። ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ትሁት ቀጣይ ፓርቲ ይዘን መተናል። በዚህ ፓርቲ እንግዲህ ናቲ ሽማግሌ ሊልክ ትሁትን ሊያገባ ወስኖ አባባን ሽማግሌ ይሁን ሲባል አባባ ፍጹም ሽማግሌ እንደማይሆኑ ሲናገር ትሁት እንዴት እንድትላለ ስትለው አንቺ ሳትሆኚ ሽማግሌ የምትልኪው እሱ ነው ሽማግሌ የሚልከው፣ ስለዚህ ደግሞ ተመስገን እልካለሁ እሱም እልካለሁ እያሉ ስለሆነ ለሁለታችሁም አልሆንም በማለት ነገሮችን አሳጥረዋል። ተመስገን እየገሰገሰ ወደ ውጭ ሲወጣ ቲናን አገኛት። ቲና ለምን አትረጋጋም ተመስገን? ነገሮችን ልታበላሽ ነው አለ። የተፈጠረውን ነገር ለእኔ ብትነግሪኝ ትችያለሽ? በእኔ እየፈረድክ ነው። ታዲያ ምንድን ነው የተደረገው? ማንም እኮ አግዢ ብሎኝ አይደለም አግዛችሁ፣ እኔ ለራሴ እውነታውን አባዬ ለማገዝ እና ገንዘቡንም ስለምፈልገው ለመጠቀም ነው አለችው። ወድጄ እኮ ነው እየነገርኩ ያለው፣ ወደሽ ነው፣ መልእክት ስላየሁብሽ ነው ተመስገን። እኔ አንተን በፍጹም አልረሳሁ። እኔ ራሴ አሁን ነው የሰማሁት። አሁን ሲሰማሁት ምንድን ነው አሁን ጧት ሀሳቡን ቀይሮ ከጸበል ቦታ እያሉ ግን የሉም እንዳስባለ አሁን ነው የነገረኝ። ስለዚህ አሁን አንተ እንድትሄድ ይፈልጋሉ። እኔ አንድ ነገር ንገርሃል፣ እድል ትባላለች። ይቺና ፎቶግራፏ ጸበል ቦታዋለች ግን የለችም እያስባሉ እንደሆነ ስለሆነ ቀጥታ አንተ ፎቶግራፏን ይዘህ በስልክህ እድል ስትላት ምናልባት ደግሞ ትንሽ በጉዳቱ ስለተጎዳች አንድ ነገር ሊያደርገኝ ነው ብላ ልትፈራ ትችላለች። ግን አንተ ተጠንቅቀህ ቀስ ብለህ አግባባት። እዛው ጸበሉ ቦታ አሉ ግን እያሉ የሉም እንዲባሉ አለሜና ናቲ ያደረጉት ሲስተም ነው ስትል ነገረችው። በጣም ግሩም አለና ተደሰተ። አሁን እንደገና ፎክሮ ምንም ስላላደረገኝ አፍሮ ነው እያለ ይጎራል አቶ ናቲ ከትሁት ጋር ሆኖ። ትሁትም እንግዲህ ምን እየተደረገ ነው? ለምንድን ነው እኔም በዚህ ልክ የምትተውኝ? እያለችም እየተሰማት ነው። ናቲ ወደ ቤት ነው ተመስገን ወደ ቤት ወደ አባባ መጣና አባባን ነገራቸው። ይቅርታ አባዬ አለ። አንተ ምን ታደርግ? አንተ እኮ ለእኔ ብለህ እየደከምክ ነው። አንተ እየደከምክልኝ ነው፣ ግን እንቅፋትህ በዛብህ። አይዞህ የኔ ልጅ፣ ይህ ሁሉ ነገር ሆኖ ግን አሳካዋለሁ። አሁንም አባዬ ይሄ ልጅ እንግዲህ በእኔ እጅ ሊጠፋ ነው አላቸው። አይ እባክህ ልጄ ተረጋጋ፣ ተው ጸቡ ይሻላል መታገሱ። አይ ነገሩ ጉዳዩ ላይ ማተኮር ይሻላል። አሁን ትሁት ናት እንደዚህ እየጎዳችን ያለችው። ትሁት እኮ የዋህ ናት አሉ አባባ። እሷን እኮ እየሸወዳት ነው፣ ፍቅር ስላለባት ነው። ያወቀችው ጊዜ ግን አንቅራ ትተፋዋለች አለ። እስከዛ ስንት ነገር ይበላሻል አባዬ አለ። እንግዲያስ እሷ እስከምታንቅራ እስከምተፋው ድረስ ምንም ማድረግ የለብንም። ከዚህ በኋላ ግን መንገዴ ላይ እንዳትገባ ትሁት አለች። እሱን አታስብ አለ። በዚህ መካከል እሷም ተሰቃየች እንጂ አይደል? አይዞህ። ታዲያ ምን የማድረግ አለብኝ አለ ተመስገን። እዛም በኋላ መጥታ እሷ ትሁት ተቀላቅላ ቁጭ አለችና አባዬ አለች። ምን ነው? ቆይ ምን ለማድረግ እየፈለገ ነው አለች። ትሁት ዝም በይ፣ እኔ ንግግር አልፈልግም አለ። ስማኝ፣ እዚህ እልህ ውስጥ አትክተተኝ። አባዬ እንደሆነ ሁሉ ነገር፣ እኔ ግን አልሸወድም። ስሚ፣ እኔ አንቺን የመሸወድ ባህሪ የለኝም። ምናልባት ያንተ ጉዞ እንደሆነ ነገርኩሽ እኮ። በዚህ ሰዓት አንቺን የኔ ማድረግ አልፈልግም። በቃ ትቼሻለሁ። አፍህ ነው እንደዚህ የሚለው እንጂ ልብህ አይደለም አለችው። እኔ ተመስገን እንደፈለግሽ ሰቢ፣ የምትፈልጊው ግን እኔ እንደማላስቸግርሽ እወቂው። የፈለግሽውን አድርጊ። እኔም ብቻ ሳይሆን የኔ የሆኑ መሆናቸውን ሰዎች ካልተወክ ዋጋ የለውም አለችው። እሱን ተይው፣ በማያገባው ነገር ጥልቅ እንዳይል ተናገሪ። ዛሬ ያደረገውን ነገር ድጋሚ ከደገመው ግን አሳየዋለሁ። ምንም እኮ ያደረገው ነገር የለም ብላ ትከራከራለች። ባላወቀችው ነገር ባላወቅሽው ነገር ባትከራከሪ መልካም ነው አሏት ተመስገን። ትሁት ተናዳ አባዬ
ናቲን እኮ አንቆ ሊገለው ነበር አላት። ይግደለው አለ አባባ። እኔን ለምን እዚህ ውስጥ ከችኛለሽ? በዚህ ልክ ተመስገን ዝም ብሎ ሰውን የሚጎዳ ይመስልሻል? አለ። አሁንም አንተ በግልጽ ለተመስገን እየወገንክ እንደሆነ አወቅኩት አባዬ። ረስተኸው ነው እንዴ? ብዙ ነገር ሲያደርገኝ የነበረው እኮ ነው። እስኪ ተወተይ አንድ ነገር ጥያቄ ጠይቅሽ። ናቲን ምን አድርጌው ነው እኔ አሉ። ምንም እኮ አላደረግክም አንተንም አለች። እሱን እርግጠኛ ሆነች አትናገሪ ትሁት። ተመስገን አንቺን ብዙ ነገር አድርጎሻል። እኔን ግን ምንም አላረገኝም። ናቲን ግን እኔ ምን እንደሚያረገኝ እንደሆነ አውቃለሁ። አሁን ሁሉን ነገር ተይው። ሁሉም ነገር ነገ ሲገባሽ ሁሉን ነገር ታውቂያለሽ። ትሁት ተወት አድርጊኝ አሉና አባባም ተናደው ወጥተው ጥለዋት ሄዱ። ትሁት በዚህ ጊዜ ሰዓት አሁን በአባባና በተመስገን ቦታ እያጣች ነው። አይኗን ድንጋይ አድርገው ብላ የናቲ ጉዳይ ሊገባት አልቻለም። ከዛም ናቲ መጥቶ ቁጭ አለ። አባዬ አለች፣ አሁን የፈለኳችሁ ከዚህ በኋላ ጊዜ ማስመቃጠል አልፈልግም እና ይሄንም ላገባ ነው። ይሄን እኔን ይመለከታል እንዴ ታዲያ አሏት። ታዲያ ጸቀጤ አሉት። በፍጥነት መግባት እፈልጋለሁ። ምን አለና ራሱም ናቲ ደነገጠ። ተመስገን እየመጣበት ያለውን መንገድ ለማስቆም እኔ መግባት አለብኝ ብዬ ወስኛል። ለእኔ አታስቢ አለ ናቲ። ያን እቅድሽ ደግሞ ቸኩለሽ እንድታገቢኝ አልፈልግም ብሎ አረፈ። ምክንያቱም ውስጡም ቢሆንም ለትሁትን እንደማይፈልጋት ያሳየበት ምልክት ነው። አትደንግጥ እንግዲህ ሽማግሌ ላካልኩ እኮ እንዴ የፍጥነት ውሳኔ አንዳንድ ጊዜ ያስደነግጣሉ አለ። መቼ ልላክ ታዲያ ሽምግልናውን አለች። ሽማግሌ ላሰባስብ? ይኸው አባዬ አለልህ። ይቅርታ አድርጊልኝ እኔ ሽማግሌ ሁኜ ለናቲ አልሄድም አላት። ምነው አባዬ ለእኔ ሽማግሌ ሁን አትሄድም? አንቺ እዚህ ውስጥ ምን አገባሽ? ሴት ናት እንደ ሽማግሌ የምትልከው? ወንድ እኮ ነው ሽማግሌ የሚልከው አሏት። እሱ ታዲያ ለእኔ አይደለም እንደሚልከው? ታዲያ የራሱን ቤተሰብ ይላካ። እሺ አባዬ እኔ ብጠይቅህስ ሽማግሌ ሆነ ብዬ ጠየቅኩህ አለ። አልሆንም ተመስገንም መላክ ይፈልጋል፣ አንተም መላክ ትፈልጋለህ። ለሁለታችሁ መሆን አልችልም በማለት አባባ ነገር አለሙን ድፍንፍና አድርገው እቅዱን ተናገሩ። ከዛ በኋላ እንግዲህ ቲና በጣም ስለተናደደች ተመስገንን መንገድ ላይ አግኝታ አድራሻውን ሰጠችው። አሁን ማንንም ሳታስከትል ትሁትንም ሳታስከትል ቀጥ ብለህ ሂድ። ታዲያ እኮ እኔ ጸበል ቦታ ቢሄድ አላቃትም ስትለው ከጀዋሏ ላይ አወጣችና ወደ እሱ ጀዋል የእድል የተባለችውን አስታማሚዋን ፎቶግራፍ ላከችለት። ጸበል ቦታ እያሉ የሉም አስብለው እንጂ እዛው ቦታ እንደሆነ ነግሮኛል በማለት ስትነግረው ያን በስክሪን ጀዋሉ ላይ ይዞ ፍለጋ ወደ ቤተ ክርስቲያኑ ጸበሉ ቦታ ሄዶ ቁጭ እንዳለ እድል ትመጣለች። ፎቶዋንና እድልን ሲያገናኘው አንድ አይነት ስትሆን እድል ብሎ ሲላት እሷም ዘወር አለች። ከዛ በኋላ እንግዲህ እነሱን ፍለጋ እንደመጣና ተረጋግቶ እንዲያሳያት ጠየቀችው። እንግዲህ ተመስገን ካሰበበት ደረሰ። አሁን እንግዲህ ሽምግልናውም ሳይላክ የትሁት በደንብ ሁኔታው ግልጥልጥ ብሎ ይገኛል። በሄዳችሁ ሰዓት ግን የሉም አስብሎ እንጂ እዛ ውስጥ ነበሩ። አሁንም የሉም እንዳያስብልህ ልጅቷን ብቻ በፎቶ ፈልገህ ቅረባት በማለት ቲና ታሪክ ሰራች። ቻናሉን ሰብስክራይብ እያደረጉ ይጠብቁ።